በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። እንዲሁም ሁላችሁም በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ በእምነት የምታደምጡ የቅዱሳን ረድኤት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁ ግብር ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ላይክ፣ ሰብስክራይብ፣ ሸር በማድረግ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሐሳብ አስተያየት ሁልጊዜ በኮሜንታችን ላይ እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ ስለምንለቅ መርሃ ግብሮቹን ወደ ቻናላችን በመግባት የምታገኙ መሆኑን እንገልጻለን። አሁንም በድጋሚ የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች ከዚህ በመቀጠል በዕለተ ቀዳሚት የሚነበበውን የጻድቁ አባታችን የአቡነ ተክለ ሃይማኖትን ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ከዕለታት በአንደኛው ቀን ዘወትር ይጠብቀው የነበረው ባለጸጋ በጅማ ውስጥ አንድ ጠንቋይ አለ ብሎ ነገረው። እየመራው ሄደ። አባታችን ተክለ ሃይማኖትም ጠንቋዩን አግኝቶ በላዩ ሲያማትብበት አፍሮ ሚስቱንም ትቶ ሸሸ። ብፁዕ አባታችንም ሴቲቱን ይዞ ወደ ባሕቱ አመጣትና የሃይማኖትን ነገር አስተማራት። አሳምኖ የምንኩስናን ልብስ አለበሳት። ይህ ነገር በየስፍራው ሁሉ ተሰማ። በውስጣቸው የሚኖሩ ሰዎች ስለዚህም መሰከሩ። ብዙዎች አጋንንትም ደግሞ እየጮኹ ወደ ዋሻው ደጃፍ ተጠጉ። ድምፃቸውም እንደ ጦርነት ፈረሶች እንደ ብዙ ሰረገላ ድምፅ ነው። ከጮታቸውም የተነሳ የዋሻይቱ አካባቢ ተነዋወጸች። የብፁዕ አባታችን ደቀ መዛሙርትም እጅግ ደነገጡ።
አባታችን አቡነ ተክለ ሃይማኖትም አውቆ ደቀ መዛሙርቱን አትፍሩ አላቸው። ከደቀ መዛሙርቱም ወደ ደጅ ወጥቶ ስላማተበባቸው ድል አደረግከን፣ አሳፈርከን እያሉ ሁሉም ተበተኑ። ይህንንም ሲነጋገሩ ደቀ መዛሙርቱን ሰማቸው። ብፁዕ አባታችንም አጋንንትን ረገማቸው። እጅግም በረታባቸው፣ የሚያደርጉትን አጡ። ባሰበውም ነገር ሁሉ ጌታችን ኢየሱስ ክርስቶስ ይረዳዋልና ከሰይጣንም ጦር የተነሳ አልፈራም ነበር። በአንዲትም ቀን አባታችን አቡነ ተክለ ሃይማኖት በጸሎት ላይ ሳለ እንደ ወርቅ የሚያበሩ 2 ቀንዶች ያሉት ታላቅ ዘንዶ መጣ። ብፁዕ አባታችንንም ሊውጠው ወደደ። ብፁዕ አባታችንም በላዩ ስላማተበበት ዘንዶው ከላይ እስከ ታች ተሰነጠቀ። ደቀ መዛሙርቱንም ጠርቶ ና ይህንን ዘንዶ የዋለው። ደቀ መዛሙርቱም አይቶ እጅጉን ደነገጠ። ብፁዕ አባታችን እስኪ ከንዳው እንዲሁ ለካው እወቀውም አለው። ቢከነዳው 60 ክንድ ሆነ። ሰይጣንም አንተ ክፉ ሰው በየቦታው ሁሉ አስጨነከኝ፣ አሁን ግን የሸዋን ምድር በሙሉ ተውኩልህ እያለ ከሩቅ ይጮህ ነበር። ይህንንም ተናግሮ እንደ ትቢያ በኖ እንደ ጢስም በኖ ጠፋ። ከዚያም ቀን ወዲህ ሰይጣን መፈታተኑን ተወው። ብፁዕ አባታችንም ደቀ መዛሙርቱን ዛሬ እግዚአብሔር በእጅ ያዋረደውን የሰይጣን ተንኮል አያችሁን? ከእንግዲህስ ወዲህ ግን ከዚህ ቦታ ላይ አቅም የለውም። እሁድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታችን ኢየሱስ ክርስቶስ የነገረኝን አሁን እነግራችኋለሁ፣ በልባችሁም ጠብቁ አላቸው። በአባታችን ጥገኝነት ለመኖር አንድ ብላቴና መጣና ከደቀ መዛሙርቱም ሄዶ ለብፁዕ አባታችን ንገሩልኝ ብሎ ለመናቸው። ለጊዜው ተግባረ ዕድ ይዘው ነበርና ለአባታችን እስክንነግርልህ ትንሽም ቆይ አሉት። ከቤት በገቡም ጊዜ ግን ረሱት። መንፈቀ ሌሊት ሲሆን ወደ እኔ የመጣውን ብላቴና ለምን ረሳችሁት? መምጣቱንስ ለምን አልነገራችሁኝም? እንዲሁም አላቸው። በነጋም ጊዜ ያንን ብላቴና ትላንትና ከነበረበት ስፍራ በደህና አገኙትና ወደ አባታችን ወሰዱት። አባታችንም ባየው ጊዜ እጅግ ወደደው። ከጥቂት ቀንም በኋላ የምንኩስና ልብስ አለበሰውና በገድል የሚከራከር በሥርዓቱም የሚኖር ሆነ። ልጅም ያልነው አባታችን አቡነ ፊልጶስ ነው። ይህ አባታችን ግን ለመንፈስ ቅዱስ ማደሪያ ሆነ። ትንቢትንም ይናገራል፣ ለደቀ መዛሙርቱም የዘነጉትን ሁሉ ያሳስባቸዋል። ዘርአ ሚካኤል የሚባል የግራርያ ሹም ይኸውም ሰሜን ሰገድ ነው። ብፁዕ አባታችንንም ጠራውና ቤራ ወደሚባል ተራራ ወሰደው። የሀገሩ ሰዎች የሚሰግዱለት ከባለ ዛሮች ወገን አንድ ሰው በዚያ ነበርና ወደ ብፁዕ አባታችን አመጡት። አባታችንም ባየው ጊዜ አማተበበት። በላዩም ያደረ ርኩስ መንፈስ ጥሎት ሸሸ። ሰውየውም ያን ጊዜ ሞተ። እንዲሁም ትልቅ ሽብር ሆነ። በመልከ ጼዴቅ ስም በዚያ ቤተ ክርስቲያን አነጸ። በጻድቃን ደግነት ሀገር ቀናች ተብሎ እንደተነገረ ብፁዕ አባታችን እጅ ያለች ያች ሀገር ዳነች። ከዚህም በኋላ ያ ሀገረ ገዥ የንጉሡን ጠላቶች ለመዋጋት ወደ አረብ ዘመተ። ከዚያም ታሞ ለሞት ደርሶ ሳለ እነሆ አባቴ ተክለ ሃይማኖት ወደ እኔም መጣ፣ በግልጽም አየዋለሁ እያለ ተናገረ። ከበው የቆሙትም የእጁን መስቀልና ማዕጠንቱንም አታዩምን? እንዲሁም አላቸው። ዳግመኛም ቸርነቱን ላሳየኝ እግዚአብሔር ክብር ምስጋና ይሁን አለ። ይህንንም ተናግሮ በክብር አረፈ። አስክሬኑንም ወደ ሀገሯ አመጡትና
አባቶቹ በተቀበሩበት ስፍራ ተቀበረ። አባታችንም በዕረፍታቸው ጊዜ ልጆቹን እንዲጎበኝ ብዙ ቅዱሳን መሰከሩለት። ዳግመኛም ስሙን ከሚጠሩት ነፍሳት ሁሉ ጻድቃንም ኃጣንም ቢሆን ወደ ክቡር አባታችን ተክለ ሃይማኖት ሳይደርሱ ወደ ዘላለም ርስት አያገቡትም ተብሎ ተነገረ። ይህችም ነፍስ ባየችው ጊዜ አባቴ አባቴ ተክለ ሃይማኖት ሆይ እያለች ወደ እርሱ ትጮኻለች። እርሱም አባትሽ እኔ እነሆኝ ይላታል። ይህችም ነፍስ ወጥታ በጎኑ ትቀመጣለች። ከዚያም ወደ ርስትም ትገባለች። የኃጥአኑ ነፍስም ብትሆን ወደ አባታችን ወደ ክቡር ተክለ ሃይማኖት ሳያደርሷት ወደ ሲኦል አይወስዷትም። ይህችም ነፍስ ባየችው ጊዜ ወደ እርሱ ትጮኻለች፣ አባቴ አባቴ ትለዋለች። ብፁዕ አባታችንም ወደዚያች ነፍስ ተመልክቶ ስሙን በመጥራትም ቢሆን መታሰቢያውንም በማድረግ በጎ ሥራ የተገኘባት እንደሆነ ወደ ፈጣሪዋ ያማልዳታል። በተሰጠውም ቃል ኪዳን ወደ ዘላለም ሕይወት ያደርሳታል። በዚያንም ዘመን ታላቅ ታምር ሆነ። ወራዙት መነኮሳትና እንዲሁ ውርዝዋት መነኮሳይት በአንድ ባት ይኖሩ ነበር። ሰይጣንም በዝሙት ልጆቹን እንዳይተነኳኮልበት ብፁዕ አባታችን አስሮት ነበርና ክፉ ፈቃድ በማሰብ የወንድና የሴት ሥራ አይታሰብም ነበር። ለጸሎት በመንፈቀ ሌሊት በተነሱ ጊዜ ወንዱ የሴቲቱን ልብስ ይዞ ይህ ልብስ የኔ ነው ይላታል። ሴቲቱም የወንዱን ልብስ ይዛ እንዲህ ትለዋለች። እርስ በርሳቸው ይጓተታሉ። እንዳላደጉ ሕፃናት ሐልዮ ኃጢአት ስላልነበረባቸው የድንቆች ወገን የሚሆን አባታችን ተክለ ሃይማኖት ባለበት ዘመን እንዲሁ መነኮሳትን የሚያስነውራቸው ነገር ከቶ አልተሰማም ነበርና ስማቸው አባ ኤልሳ፣ አባ ፊልጶስ፣ አባ ኖሪዎስ፣ አባ ዜና ማርቆስ፣ አባ ቶማስ፣ አባ ታዲዮስ፣ አባ ስምዖን፣ አባ ተሩፍ ሕፃን፣ አባ ይትባረክ፣ አባ ተስፋ ስሉስ፣ አባ ክርስቶስ ቤዛነ፣ አባ ደሃኒ፣ አባ መስቀለ ሞዓ፣ አባ ክርስቶስ ሞዓ፣ አባ ኤዎስጣቴዎስ፣ አባ ኢዮስያስ፣ አባ ማርቆስ የሚባሉ ደቀ መዛሙርቱ ከእርሱ ጋር ይኖሩ ነበር። እነዚህም መላእክትን የሚመስሉ የምድር ሰዎች የተባሉ ናቸው። ከልጆቹም ብዙዎቹ በገል የተፈተኑ ሆኑ። ጠባቂያቸው አባታቸው የክርስቶስ ምስለኔ ሆኗልና መንፈቀ ሌሊትም በሆነ ጊዜ ሁሉ አብረው ወደ ቤተ ክርስቲያን ይገባሉ። ብፁዕ አባታችንም መብራት ይዞ ፊታቸውን ይመለከታል። መነኩሴውና መነኮሳይቱ ሲሆኑ የማያለቅስ ያገኘ እንደሆነ በመቋሚያ ይገጫቸው ነበር። እያንዳንዱንም አንተ ጎስቋላ ሆይ በዚህ ካላለቀስክ በወዲያኛው በገሃነም መጽናናትን፣ መረጋጋትን፣ እረፍትንስ እንዴትስ ታገኛለህ? በቅዳሴ ጊዜ እንዲሁም ያደርጋል። የቡራኬውን ጸሎት በደገመና የሙታንን ስም በጠራ ጊዜ እጅግ ይረዝማል። እስከ መጨረሻውም ድረስ አስቀድሞ ለእያንዳንዱ 150ውን መዝሙረ ዳዊት፣ 15ቱን ነቢያት፣ 5ቱንም መኃልየ ያደርሳል። ለሕዝቡም ለአሕዛቡም ለነገሥታቱም ለመኳንንቱም ለአገር ሁሉ ጸሎትን አብዝቶ ይጸልያል። ደቀ መዛሙርቱም ጥቂት ጥቂት የእርሻ ሥራን ጀመሩ። በውስጡም አተር ዘሩ። የዕለት ምግብ እንዲሆናቸው ጎመን፣ ሽንኩርት፣ ድንችም ተከሉ። ሽኮኮ፣ ጦጣ፣ ዝንጀሮ፣ ጃርት፣ ሌሎችም አትክልት የሚያጠፉ ሁሉ አስቸገሯቸው። ደብረ አስቦ ገና ምድረ በዳ ነበረችና ለአባታችን ለተክለ ሃይማኖት አዝመራችንን አጠፉብን ብለውት እኛ ወደ ቤታቸው መጣንባቸው እንጂ እነርሱ ወደ እኛ አልመጡብንምና ተዋቸው፣ እንደኛ ሥጋውያን ደማውያን ናቸውና አንንፈጋቸው አላቸው።
ደቀ መዛሙርቱም ዝም አሉ። አውሬዎቹ ግን እየበረቱባቸው ሄዱ፣ አስቸገሯቸው፣ ከልክም አለፉ። በአንዲቱም ቀንም አባታችን ሲመለከት አንድ ግመር ዝንጀሮ እንዲሁ መጥቶ የመበለቲቱን እጅ ይዞ በሁለተኛው እጅ የያዘውንም ነጥቆ ወሰደባት። በኃይልም ስለ ደበደባት ጮኸችና መነኮሳቱ መጥተው አስጣሏት። ብፁዕ አባታችንም ይህንን ግፍ አይቶ በዚህ ምድረ በዳ ያላችሁ አራዊት ሁላችሁ ቅዱሳን የደከሙበትን ገንዘባቸውን እንዳታፈሩ ከወሰነላችሁ ከልካችሁ አልፋችኋልና እኔ በማገለግለው በእግዚአብሔር ቃል የታሰራችሁ ነው አላቸው። ከዚያን ቀን ጀምሮ አዕዋፍንና እንስሳትን የሚበሉ ሁሉ በአወንድ አውሬ ውስጥ ጥፋት ሁሉ ታሰሩ። አባታችንም ባለበት ዘመን ሁሉ አህዮች በምድረ በዳ ያድሩ ነበር፣ የሚያስፈራቸው አልነበረም። ሰዎች ዘርተው እስኪሰበስቡ ድረስ ከአራዊትና ከአዕዋፋት አዝመራቸውን አይጠብቁም ነበር። የሌሊትና የቀን ምግባቸውን የእግዚአብሔር ቃል አደረጉ። የወንጌልን ትምህርት በማስተማር ልጆቹን እንዲህ እየጎበኘ ኖረ። ዓለምንስ እንኳን አያስቡም ነበር። በሥራቸውም ሁሉ መላእክትን መሰሉ። አባታቸውም ራሱ ጌታ በጨለማ አንድ ሀገር እንደኔ ብርሃን ሁኑ ብሎ እንደተናገረው የክርስቶስ ምስለኔ ሆነ። የደቀ መዛሙርቱንም ሐሳብ ሳይነግሩ ታውቆ የሚሆነውን ይነግራቸዋልና የተናገረውም ይፈጸም ነበር። ከዚህም በኋላ ክቡር አባታችን ተክለ ሃይማኖት አስቦ ወዮልኝ ወይታ አለብኝ፣ እውነተኛ ዳኛ በመጣ ጊዜ በዚያች ቀን ምን እመልሳለሁ? የሰማዩ አባቴን ፈቃድ ከሚሠራ በቀር ወደ መንግሥተ ሰማያት የሚገባ የለም ያለውን ቃሉን አላሰብኩምና አለ። ወይኔ ያን ጊዜ ወዴት እሸሻለሁ? ከሕያው እግዚአብሔር ከቁጣውስ ፊትስ እንዴት ወዴት እማጸናለሁ? ወዮልኝ ለሰማያዊው ሙሽራ ሰርግም በጎ ሥራ ያልተሸለምክ እኔ ወዮልኝ ጨው ምግቡን ሁሉ እንዲጣፍጥ እርሱ ግን የሚያጣፍጠው እንደሌለ አልጫም ከሆነ በኋላ ከአፍም ማጥለው ሰዎች እንደሚረግጡት ሆኗልና አለ። መብራት ቢጠፋ የሚያበራለት ጨለማም ከሚወርሰው በቀር ባለመድኃኒትስ ማን ይፈውሰዋል? ራሱ የሚድንበትን መንገድ እንዲሁ ካላወቀ ነፍሴም በእኔ ላይ እንዲሁ ሆነች። ሌሎችንም ማጣፈጥኩ፣ ለራሴ ግን እንዲሁ ወጋ አልጫ ሆንኩ። ሕሙማንን ፈወስኩ፣ ለራሴ ግን ሕመምተኛ ሆንኩ። ለዓለም አበራው፣ ለራሴ ግን ጨለምኩ አለ። ለዓይኖችህም እንቅልፍን ለቅንድቦችህንም ማጎላጀትን አትስጣቸው ያለውን የነቢዩን ቃል ደግሞ ለነፍሱም ሁሉ አሳሰባት። እንደ ወፍም ከድፊት እንደ ፌቅም ከወጥመድ ከጥፋት ሁሉ ትድን ዘንድ ያለውንም ሁሉ ያሳስባት ነበር። ይህንንም ተናግሮ በገዳሙ ውስጥ ግራ ቀኝ እጁን ለመዘርጋትና ለመቆም የሚያበቃውን ያክል ቦታ ትቶ በውስጥ በኩል 8 ስለታም ጦሮቹን 2ቱን በፊቱ 2ቱን በኋላው 2ቱን በቀኙ 2ቱን በግራው እሊህን ሰውነቱን የሚወጉበትን ተከለ። ከዚህም በኋላ ሰውነቱ ደከመ፣ ለእርጅናም ደርሶ እንደ ቀድሞው ወንጌልንም ዞሮ ለማስተማር ባይቻለውም ስለዚህም በአንድ ስፍራ መቆምን ወደደ። ከዋሻውም ገብቶ ፈጽሞ የገል ጣዕም እንደማያውቅና ዛሬ እንደሚጀምር ሆኖ አዲስ ገል ጀመረ። በትር በእጆቹ ሳይመረኮዝ እንደ ተተከለ አምድ ቆሞ የእግዚአብሔርን ስፍራ የያዕቆብን አምላክ ማደሪያውን እስካገኝ ድረስ ከመኝታዬ አልጋ አልጠጋም፣ ለዓይኖቼም እንቅልፍ
ለቅንድቦችም ማንጎላጀት ለፊቴም ዕረፍትን አልሰጥም አለ። ከበዓቱም ሳይወጣ ሌትና ቀን ቆመ፣ አልተቀመጠም። ወደ ግራና ወደ ቀኝም አልተንቀሳቀሰም። ውሃም ቅጠልም ቢሆን ከቅዳሜና ከእሁድ በቀር በዚያ ወራት ምንም አልቀመሰም። እህል ግን ከመነኮሰ ጀምሮ እስከ ዕለተ ሞቱ ድረስ አልቀመሰም። ፀሐይም ጨረቃንም ከዋክብትንም በጋ ክረምትንም ቡቃያውንና አበባውንም ፍሬውንም አላየም። ዓይኖቹ ሳሉ እንደ ዕውር፣ ጆሮቹ ሳሉ እንደ ደንቆሮ የሚናገር የተከናወነ አንደበት እያለው እንደ ዲዳም ሆነ። ከምስጋና በቀር ምንም አይናገርም። ሌትና ቀንም እግዚአብሔር አምላኩን አመሰገነ። ዓለምን እንደ ትቢያና እንደ ጉድፍ ቆጠረ። ከክርስቶስ ጋር እንደ ተሰቀለ ሆነ። ልቡናው ዘወትር ወደ አየር የተመሰጠ ነበር። እንዲህም ባለ ገድል ብዙ ዘመናት ያክል ኖረ። ቁመትንም ካበዛ ወዲህ አንዲቱ የእግሩ አገዳ ተሰበረችና ደቀ መዛሙርቱም አንስተው አክብረው በሰበን ጠቅልለው ከመንበሩ እግር ስር አቆሟት። ከዚህም በአንዲቷ እግር 7 ዓመት ያክል ቆመ። ከለዚህም 4ቱን ዓመት ውሃም አልጠጣም። ድካም በማብዛት እንደ ነቢያት ወንጌልን በማስተማር መገረፍን እንደ ሰማዕታት አጥንቱ ከሥጋው እስኪጣበቅ ከሰውነቱም ከማቅ ብዛትና ከሚያቃጥለው ላብም እንደ ደም ገዥረርታ በማፍሰስ ከስግደቱ የተነሳ የሰውነቱ መለያ እስኪቆጠር ድረስ እንዲሁ ተባሕቶ በመያዝ እንደ መነኮሳት ሆኖ መንፈሳዊ መገዛቱን ለመጨረስ ቆርጦ ተነሳ። ጸሎትም እንደማይደርቅ ውሃ ምንጭ ወይንም እንደ ትንፋሽ ሌሊትና ቀን የእንባውን አወራረዱም ያለ ልክ ነበር። ከሁሉ ግን የሚበልጥ ሥራው የሥጋው ፈቃድን መተውና መንፈስ ቅዱስን የተመሉ አባቶቻችን የተከተሉትን ውዳሴ ከንቱ መናቁ ነው። እንደዚህ ባለ ሥራም ሳለ ለስም አጠራሩ ስግደት የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጣ። ለስም አጠራሯ ስግደት የሚገባት በሁለት ወገን ድንግል የምትሆን እመቤታችን ቅድስት ድንግል ማርያም አብራው ነበረች። 15ቱ ነቢያት፣ 12 ሐዋርያት፣ ብዙ የሰማይ ሰራዊት፣ የመላእክት አለቆችም የብርሃን ልብስን ለብሰው ይዘው መጡ። ብፁዕ አባታችንንም ፈጣሪው እንዲህ አለው። ወዳጄ ተክለ ሃይማኖት ሆይ እንዴት አለ? ከድካምና ከሐዘንህ ወደ ዘላለም ድሎትና ወደ ዕረፍት ከባርነት ወደ ነፃነት ላወጣ ወደ አንተ መጥቻለሁ። መታሰቢያህን ለሚያደርግ ስምህን ለሚጠራ ሰው ሁሉ እኔ እስከ 10 ትውልድ ድረስ እምረዋለሁ ብዬ በእውነት እነግርሃለሁ። ቤተ ክርስቲያንን ለሠራ በሰማይ የመንግሥት ቤት እኔ እሠራለታለሁ። የገድልን መጽሐፍ ለጻፈ አንተን በመተማመን ላጻፈው በሰማይም በሕይወት መጽሐፍ ስማቸውን እኔ እጽፋለሁ። በስምህ እንግዳ የተቀበለ እንዲሁም ሆኖ በእኔ በመጣ ጊዜ እኔ እቀበለዋለሁ፣ በቤቴም ጥላ አሳርፈዋለሁ። በስምህ ለተራበ ያበላ የሕይወት እንጀራ እኔ አበለዋለሁ። በስምህ ለተጠሙት ያጠጣውን እኔ ከጎኔ ከፈሰሰው ደም ከሱም ምንጭ አጠጣዋለሁ። ደስ ብሎት በዓልህን ያከበረውን ሁሉ በ1000 ዓመት ሁሉ ከያንተ ጋር አስቀምጠዋለሁ። እንደዚሁ በስምህ የታረዘውን ያለበሰ የሚያበራውን የብርሃን ግምጃ እኔ አለብሰዋለሁ። ለቤተ ክርስቲያን ነጭ ስንዴና ሜሮን ገቢርና ዕጣንን የሚያገባውን እኔ ጸሎቱን እሰማዋለሁ፣ ኃጢአቱንም ይቅር እለዋለሁ። ከዚህ ሁሉ ድሃ የሆነ ሰው ቢኖር በመታሰቢያ ቀን ያዘነውን ቢያጽናና ደዌውንም ቢጠይቅ ለመታሰቢያ በሚደረግበት ሁሉ ቅጠል በመቁረጥ ወይንም እንጨት በመፍለጥ
ውሃም በመቅዳትም ቢሆን ከዚህ ሁሉ ቢራዳና ቢያገለግል እኔ ለመንግሥተ ሰማያት አበቀዋለሁ። ከሩቅም ከቅርብም ቢመጣ ወደ መቃብር የሄደውን እኔ ወደ መቃብሬ ወደ ኢየሩሳሌም እንደሄደ ቆጥረዋለሁ። በመታሰቢያ ቀን ሥጋዬን ደሜን የተቀበለውን ስማቸውን ከተወራው ገድላቸው ከተነገረው ልጆች ጋር እኔ ደምረዋለሁ። ሥጋዬን ደሜን መቀበል ባይቻለው ከመታሰቢያ ማዕድ የወደቀውን ፍርፋሪ ቢበላ እኔ ኢየሱስ ቃሌ የማይታበል በሰማያዊት ኢየሩሳሌም በባለሟልነት እንደሚቀርብ ሥልጣንንም እሰጠዋለሁ። ስለ ሃይማኖቱ በመንግሥተ ሰማያትም ካንተ ጋር አኖረዋለሁ። አንተ ከተቀበርህባት ቤተ ክርስቲያንህም በታነጸ ቦታ የተቀበረ ሁሉ እኔ እንዲሁ በእኔ ዘንድ ዋጋ አለው። ገሃነመ እሳትን ከቶ አያይም። ስም በሕይወት መጽሐፍ ያልተጻፈው ሁላ በቦታ አይቀበርም። ከጉርብ እስከ ሸም ወንዝ ድረስም የተቀበረውን ሁሉ ምሬልሃለሁ። ለአንተም ለዘላለሙ መታሰቢያ የሆነ ዘንድ ቃል ኪዳን ሰጠው አለው። እነሆ መቀዳደምን ጨረስክ፣ ሃይማኖትንም ጠበቅ። እንዲሁ በጥንት የታመንህ እንዲሁ የሆነውን ቸር ባሪያ ሆይ እንደ ባሕር አሸዋና እንደ ሰማይ ከዋክብት ብዛታቸው ስለማይቆጠር ስለ አንተ ካንተም በኋላ ስለሚነሱት ስለ ብዙዎች ልጆች በ15ቱ የገነት ሀገሮች በ5ቱ መንግሥተ ሰማያት ላይ እሾመሃለሁ አለው። ዳግመኛም ጌታችን ዓይንህንም አንሳለው። ዓይኖቹንም አንስቶ በገዳሙ ላይ ተመለከተ። ኅብሩ የማይታወቅ ደመና ጽንፍ እስከ ጽንፍ ከቦት በበታችኛው ነጫጮች ቀያዮች ወፎች አየ። ቁጥራቸውም እጅግ ብዙ ነበር። ብፁዕ አባታችን ተክለ ሃይማኖትም ጌታችንን አቤቱ ይህ የማየው ምንድን ነው አለው። ይህ የምታየው መንፈስ ቅዱስ ነው። በዚህች ገዳም ላይ እንደዚህ ይረባል፣ ዓለም እስኪያልፍ ድረስ ከእርሷም አይርቅምና። እሊህም በቦታ የሚንቀሳቀሱ ወፎች በውስጥም በመንፈስ ቅዱስ ከአንተ የሚወለዱ ልጆችህ እንዲሁ ናቸው አለው። ብፁዕ አባታችንም ሥጋዬ ይቀበር ዘንድም ወዴት ታዛለህ አለው። ጌታችንም እስከ 57 ዓመት ከዚያም ይቀበራል። ከ57 ዓመት በኋላ ግን ይህች ዋሻይቱ እንዲሁ ትናዳለች። በዚያችም ገዳም አደባባይ በስምህ ታላቅ ቤተ ክርስቲያን ልጆች ሰርተው አስክሬንህን አፍልሰው በውስጡ ያኖራሉ። ይህ ሕይወቴ መንፈስ ቅዱስም በቁርባንና በጸሎት ጊዜ በላይዋ ይረባል። በውስጧም ፍቅርና ደስታ ይሆናል። በሕንፃዋም የጽድቅ መሠረት አደርጋለሁ። ገዳምህን የሚቃረኗትን እኔ አደክማቸዋለሁ፣ ጠላቶቿንም አጎሳቆላቸዋለሁ። በውስጧም ጠብ፣ ክርክር፣ ዓመፅ የሚያስነሱትን አጠፋቸዋለሁ። ቃል ኪዳንህን አምነው ለሚተጉባት በውስጧም እገልጣቸዋለሁ። ጸሎታቸውንም እሰማለሁ፣ ከክፉ ሁሉ አድናቸዋለሁ። በላይዋም ረሃብ፣ የእህል መታጣት፣ የእንስሳት ሞት አላመጣም። እስከ ዘላለም ረፍትን እሰጥሃለሁ። ድሆቿን እህል አጠግባቸዋለሁ። አገልጋዮቿ ካህናትንም ሕይወትን አለብሳቸዋለሁ። ጻድቃኖችም ደስ ይሰኛሉ አለው። ብፁዕ አባታችን አቡነ ተክለ ሃይማኖትም መጠኔ ያይደለውን ይህንን ሁሉ ክብር የሰጠኸኝ አቤቱ ላንተ ምስጋና ይገባል። ነገር ግን በቸርነት ብዛት ሰውን በመውደድህ እንጂ በበጎ ሥራዬ አይደለም። ብሎም ዳግመኛ አቤቱ ነፍሴን በምን ትለያታለህ አለው። ጌታም በሥራ ሁሉ እኔን እንዲሁ ተከተልክ። ወዳጄ ተክለ ሃይማኖት ሆይ
አሁንም በመንግሥተ ሰማያት መንግሥትን ከኔ ጋር እንድትስተካከል በሞቴም ልትመስለኝ ይገባል። በጳጦስ ሰዎች በጲላጦስ ዘመን እኔ ሰማዕት ሆኛለሁና፣ ነገር ግን ከጠላቱ እጅም ሁሉ አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በመስቀል እንጨት ላይም ተሰቅዬ ሞትኩ እንጂ እንደ ሰውም ሁሉ በሌላ ሞት አይደለም። ብፁዕ አባታችንም ጌታዬ ወደ ሰማዕታት አደባባይ ሄጄ በስምህ እንድሞት እዘዘኝ አለው። ጌታም መጋደልስ እንዲሁ ፈጸምክ፣ ከሞት በቀር ምንም አልቀረህም አለው። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። እርሷንም እንደ ስቅለቴና እንደ በፊቱ እንደ ነበሩት ሰማዕታት ደም እቆጥርልሃለሁ፣ ነገር ግን ለብቻህ አይደለም። በዚች ገዳም በተቅማጥ በሽታ የሚሞቱትን ልጆችህንም ቁጥራቸውን ከሰማዕታት ጋር አደርጋለሁ፣ በመንግሥተ ሰማያትም ላንተ ሰጣቸዋለሁ አለው። ይህንንም ተናግሮ 3 ጊዜ ሳመውና ሰላምታ ሰጥቶት ወደ ሰማይ አረገ። ከዚህ በኋላ አባታችን ተክለ ሃይማኖት ልጆቹን ሁሉ ሰብስቦ የሙሽርነት በዓል እነሆ ቀረበ፣ የሰርግ ልብስም በመልበስ እንዲሁ ተሸልማችሁ ለመሄድ ተዘጋጁ፣ የሙሽርነትም የሰርግ ልብስ እንዳልበላ እንደ ሰውም ከእግዚአብሔር ክብር እንደራቀ አትሁኑ። በበጎ ሥራ ሁሉ ያልተሸለመ ሰው ወደ ሰማያዊው ሙሽራ ሰርግ አይገባምና። ጌታ ኢየሱስ ክርስቶስ በዚህች ሌሊት በተቅማጥ በሽታ ትሞታለህ ብሎ ነገረኝ። ከእኔም ከእናንተም ጋር የምትሄዱ አላቸው አላቸው። ለእነርሱም ስማቸውን ጠርቶ ነገራቸው። ቀኑንም ማስረዳቸው። ጌታችን የሰጠውን ቃል ኪዳን ሁሉ ነገራቸው። ደቀ መዛሙርቱም ሰምተው ደስ ብሏቸው አደነቁ። ከእሱም ስለ መለየታቸው ያዘኑ አሉ። በዚያችም ቀን የተቅማጥ በሽታ ገባባቸው። ስማቸውንም የጠራቸው መነኮሳት በሕመም ተያዙ። ብፁዕ አባታችንም በግልጽ ሲመለከቱ ከበሽታዎች ሰራዊት አንዲቷ መታ ነደፈችው። የጌታዬ ፈቃድ ሆነ እንጂ እኔን ለመንደፍ አንቺ የደፈርሽ አይደለሽም። ስላላስፈቀድሽኝ ግን አንቺንም ፈጣሪ እንዲሁ ያጥፋሽ አላት። የበሽታዎችም ሰራዊት እጅግ ፈሩ። አባታችን በፈቃዳችን ወደ አንተ የመጣን አይደለም፣ አምላክ ላከን እንጂ፣ ነገር ግንም ጊዜያችን ሳይደርስ አታጥፋን እያሉ እንዲሁ እንለምናለን አሉት። ብፁዕ አባታችንም በእኔ የተናገረው ሁሉ ይፈጸም ዘንድ ጌታዬ እንደላካችሁ አውቃለሁ። ነገር ግን እናንተም ከእናንተም በኋላ የሚነሱት የኋለኞቹንም ሁሉ አወግዛቸዋለሁ። ልጆችን ልትገድሉ ወደዚች ገዳም ጌታዬ በላካችሁ ጊዜ ጻድቁን እንጂ ኃጥኡን አትግደሉ። እንጨቱንም ያለ ፍሬ አትቁረጡ። ብልሁን እንጂ ደንቆሮውን አትንኩ። ይህ የግዝት ሥርዓት እስከ ዘላለም ሕግ ይሆናልና አላቸው። ሁሉም እሺ እንዳልኪውም ብለው ተናገሩ። በዚህም ሕመም በተያዙ ጊዜ ልጆች ሁሉ ሴቶችም ወንዶችም ተሰብስበው ብዙ አለቀሱለት። አባታችንም ልጆች አታልቅሱ፣ ነገር ግን የሽማግሌውን የአባታችሁን ቃል ስሙ። ከሁሉም አስቀድሞ እምነታችሁ በእግዚአብሔር ላይ ይሁን። በዚህችም ሰንሰለት ማሰሪያ እንዳትያዙ እስከ ዓለም ሰዎች ድረስ ስለ ልብስና ስለ ምግብ ሐሳብም አታብዙ። በየጊዜው ሁሉ መጸለይ አታቋርጡ። በቤተ ክርስቲያንም ሌሊትና ቀኑን አገልግሉ። እግዚአብሔርም በሚወደው ገንዘብ የሥጋን ንጽሕናና ጾምንም ውደዱ። ውዳሴ ከንቱም የሚቀረውን የዚህን ዓለም ክብር አትውደዱ። እናንተስ የቀደሙ አባቶች በመከራና በድካም ብዙ ከዓለም የወጡ በመጋደላቸውም ክብሩንም ሐሳቡንም ድል የነሱ እንዲሁ ምሰሏቸው።
ፈለጋቸውን ካልተከተላችኋቸው ልጆቻቸው አትባሉምና፣ በመከራቸውም ካልመሰላችኋቸው በደስታቸውም አትመስሏቸውምና፣ በድካማቸውም ካልተባበራችሁ ወደ ቤት አትገቡም። አባቶችንም እንዲሁ ያልኋችሁ እነዚህ ናቸው። አባ እንጦንስ፣ አባ መቃርስ፣ አባ ጳግሚስ፣ አባ ዮሐንስ፣ አባ ሲኖዳ፣ አባ በብኑዳ፣ አባ ብስኑዳ፣ አባ በኪሞስ፣ አባ አርሳኒ፣ አባ አሞኒ፣ አባ ብሶይ፣ አባ ያሳይ፣ አባ ጳውሊ፣ አባ ፋውሊ ናቸውና። የቅዱሳኑን ሁሉ ስም ጠራና እነርሱን መምሰላችሁ ኃጢአተኛ አባታችሁን እኔን ደግሞ ምሰሉ። ስለ ትምህርትም በመብልም በመጠጥም ልባችሁ እንዳይከብድ ሥጋ ከመብላትና ጠጅ ከመጠጣት ተጠበቁ። ለመመካት በዓለማዊ ልብስም አታጊጡ። የመላእክትን አስኬማ ከዓለማዊ ሥራ ጋር አይስማማምና። ዓለምንም በዓለም ያለውንም ሁሉ አትውደዱ። ዓለሙን ፈቃዱም ኃላፊ ነውና፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ልጆች ሆይ ትሩፋትን ሁሉ በችኮላ ሰርታችሁ በጎይቱንም ሃይማኖታችሁን እንዲሁ አስከትሏት። ለነፍሳችሁ እንጂ ለሆዳችሁ አትገዙ። ሁላችሁም ወንድማማችነት እርስ በርስም ተፋቀሩ። ከመንፈስ ቅዱስ የሚገኝ ፍቅር ኃጢአትን ያጠፋል፣ የነፍስና የሥጋ ቁስልንም ያነጻልና። ይህንንም ብትጠብቁ በእውነት ልጆች ናችሁ፣ የሕይወትንም ፍሬ የምታፈሩ ትሆናላችሁ፣ ወደ እግዚአብሔርም ፊት በክብር ትደርሳላችሁ። ኤልሳም ስለ እኔ አባት ይሆናችኋል፣ እንዲሁም እስክልክባችሁ ድረስ ከኔ በኋላ ይቆምላችሁ፣ ነገር ግን በሹመቱም አይቆይበትም። ልጆች ሆይ ሰላም ለእናንተ ይሁን። እንግዲህስ ወዲህ ግን ተሰናበትኋችሁ። የእግዚአብሔር ፍቅሩ የክብሩም ባለሟልነት የረዳትነቱም ሀብት ዘወትር ከኔና ከሁላችሁም ጋር ለዘላለሙም በእውነት ይኑር። ይህንንም ከተናገረ በኋላ በዕብራውያን በአበወርሃ 17 በሮማውያን በአውግስጦስ 16 በግብፃውያን በነሐሴ 24 ቀን በሆነች ጊዜ በዚያች ሌሊት ሕመሙ ጸናበትና ሊሞት ደረሰ። ከበውትም ያሉ ልጆቹ አለቀሱ። ዋሻውንም ብርሃን ከበበው። በዚያችም ስፍራ ነፍስና ሥጋን ደስ የሚያሰኝ ልብ የሚመስጥ በጎ ሽታ መላ። ድንጋጤ እስኪይዛቸው ድረስ አንዲቱ መነኮሳይት በችኮላ አባቴ ሆይ የበደለህን ሁሉ ይቅር በል አለች። አባታችንም በማወቅ ወይንም ባለማወቅ የሠራችሁትን ዕዳ በደላችሁን እግዚአብሔር አምላክ ይቅር ይበላችሁ። ዳግመኛም አባታችን በቃልህ የታሰሩ እንዳሉ ፍታቸው አለው። ብፁዕ አባታችንም ከሰው እስከ እንስሳ ድረስ የታሰሩትን የዱር አራዊት ሁሉ የተፈቱ ይሁን አለ። የዱር አራዊትና አዕዋፋቱንም ፈቷቸው። በታሰሩ በ18 ዓመት ተፈታ። ይህችውም መነኩሲት ልትራቀቅ ወዳ ለእኛም ለእነርሱም ብዙ ድካምን አመጣች። ይህንን ካለች በኋላ ሁሉም ከፍርሃታቸው ብዛት የተነሳ መጡ። የአባታችን አቡነ ተክለ ሃይማኖት ረድኤቱ በረከቱ አማላጅነቱ አይለየን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ
ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች አሁንም ይህንን ቪዲዮ አንድ ጊዜ ላይክ በማድረግ ያለንን ድጋፍ እናሳይ። እንደዚሁም በኮሜንት ሴክሽናችን ላይ ሁልጊዜ የእናንተን ሐሳብና አስተያየት ስለምንከታተል ያላችሁን ሐሳብ አስተያየት አስቀምጡልን። ሐሳብ አስተያየት ከሌላችሁ እንደዚሁ አሜን ብላችሁ በመጻፍ ያለውን ድጋፍ አሳዩ። አሜን ማለት ይሁንልን ይደረግልን ማለት ነውና። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በመስከረም 24 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 24 በዚች ቀን ከላይኛው ግብፅ የሆነ ቅዱስ አባት መነኮስ ጎርጎርዮስ አረፈ። የዚህም የቅዱስና የተመሰገነ ጎርጎርዮስ ወላጆቹ ደጋጎች ናቸው። በዚህ ዓለም ገንዘብ እጅግ ባለጸጎች ነበሩ። ይህን ልጃቸውን ጎርጎርዮስን በበጎ አስተዳደግ አሳደጉት። መንፈሳዊ የሆነ የቤተ ክርስቲያንንም ትምህርት ሁሉ ሥጋዊ የሆነ ጥበብና ቋንቋዎችንም አስተማሩት። ከዚህም በኋላ የሀገራቸው ኤጲስቆጶስ ወደሆነ ወደ አባ ይስሐቅ ወሰዱት። እርሱም እጁንም በላዩ ጭኖ አናጉስጢስነት ሾመው። ከዚህም በኋላ ወላጆቹ ሊያጋቡት አሰቡ። እርሱ ግን ይህንን ሥራ አልወደደም። ሁለተኛም ወደ ጳጳስ ወስደው ፍጹም ዲቁናን ተሾመ። ወደ አባ ጳኩሚስም አዘውትሮ በመሄድ ከእርሱ የእግዚአብሔርን ሕግ የሚማር ሆነ። ከወላጆቹም ብዙ ገንዘብንም ወስዶ ወደ አባ ጳኩሚስ አቅርቦ በገዳማቱ ለሚሰሩ ሕንፃዎች ሥራ ያገለግል ዘንድ ብዙ ልመናን ለመነው። እርሱም ተሳትፎ እንዲሆንለት ለሕንፃ ቤተ ክርስቲያንና ለመነኮሳት ቤት መስሪያ አደረገለት። ከዚህም በኋላ ቅዱስ ጎርጎርዮስ ዓለምን ትቶ ጥሪቱንና ገንዘቡንም ሁሉ ንቆ በመተው ወደ አባ ጳኩሚስ ሂዶ የምንኩስና ልብስን ለብሶ በጾም በጸሎት በመትጋት በመስገድ ከትሕትና ከቅንነት ከፍቅር ጋር ይጋደል ጀመር። አርአያነቱንና ምሳሌነቱን ባዩ ጊዜ ከእርሱ ፈሪሃ እግዚአብሔርን ተምረው አመንዝራዎች የክፉ ሥራቸውን እስከ መተው ንስሐ ገብተው ንጹሕ እስከ ሆኑም ድረስ ተጋደሉ። ከአባ ጳኩሚስ ዘንድ 13 ዓመት ያክል ኖረ። አባ መቃርስም ወደ አባ ጳኩሚስ በመጣ ጊዜ ሰውነቱን በማድከም ታላቅ ተጋድሎን እየተጋደለ ጥቂት ቀን ኖረ። ከዚህም በኋላ ወደ አስቄጥስ ገዳም ሊመለስ ወደደ። አባ ጳኩሚስም ከአባ መቃርስ ጋር እንዲሄድ አባ ጎርጎርዮስን አዘዘው። እርሱም አብሮ ሄደ። በእርሱም ዘንድ ብዙ ዘመናት ያክል ኖረ። ከዚህም በኋላ በዋሻው ብቻውን ይኖር ዘንድ እንዲያሰናብተው የከበረ አባ መቃርስን ለመነው። እርሱም እንደወደድክ አድርግ አለው። ያን ጊዜ ወደ ተራራ ሄዶ ታናሽ ዋሻ ቆፍሮ በውስጧ 7 ዓመት ያክል ኖረ። አባ መቃርስም በየዓመቱ 2 ጊዜ መጥቶ ይጎበኘዋል። አንደኛ ለከበረ የልደት በዓል፣ ሁለተኛ የክብር ባለቤት ጌታችን ኢየሱስ ክርስቶስ በተነሳባት በትንሣኤ በዓል ቀን ከእርሱም ጋርም ሥጋውንና ደሙን ተቀብሎ ወደ ቦታው ይመለሳል። አባ መቃርስም ስለ ሥራው ሁሉ ይጠይቀዋል። እርሱም የሚያየውንና በእርሱ የሆነውን ሁሉ ይገልጽለታል።
አባ መቃርስም ሊሰራው የሚገባውን የምንኩስና ሥራ ሁሉ ይሠራ ዘንድ ያዘዋል። በተጋድሎው ውስጥም 22 ዓመታት ሲፈጸሙለት ከዚህም የድካም ዓለም ያሳርፈው ዘንድ እግዚአብሔር ፈቅዶ መላእክቱን ላከለት። እርሱም ከ3 ቀን በኋላ ከዚህም ከኃላፊው ዓለም ሞተህ ወደ ዘላለም ሕይወት ትገባለህ አለው። አባ ጎርጎርዮስም በአስቄጥስ ገዳም ያሉ አረጋውያንን አስጠራቸውና ተሳለማቸው። በጸሎታቸውም እንዲያስቡት ለመናቸው። እነርሱም ደግሞ በእግዚአብሔር ዘንድ እንዲያስባቸው ለመኑት። ከ3 ቀንም በኋላ አርፎ ወደ ዘላለም ሕይወት ገባ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከመረጣቸው ከ72 አርድእት ለአንዱ ሐዋርያ አድሊጦስ የምስክርነቱ መታሰቢያ ነው። ይህም ሐዋርያ ትውልዱ ከአቴና ሀገር ከታላላቆቿና ከምሁራኖቿ ነው። እርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ፣ አገለገለውም። አጽናኝ የሆነ የመንፈስ ቅዱስን ጸጋ በ50ኛው ቀን ከተቀበለ በኋላ ወደ ብዙ ሀገሮች ሄዶ ሕይወት የሆነ ወንጌልን ሰበከ። መግኒን ወደሚባል ሀገር ደርሶ በውስጧ የከበረ ወንጌልን ሰበከ። የብዙዎችንም ልቡና ብሩህ አድርጎላቸው ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። የክርስትናን ጥምቀትንም አጠመቃቸው። ሕይወት የሆኑ የወንጌልን ትእዛዞች አስተምሮ ቀሳውስትንና ዲያቆናትን ሾመላቸው። ከዚህም በኋላ ከእነርሱ ዘንድ ወጥቶ ወደ አቴና ሀገር ተመለሰ። በውስጧም የከበረ ወንጌልን አስተማረ። በዚያንም ጊዜ በድንጋይ ወገሩት፣ ጽኑ የሆነ ሥቃይንም አሰቃዩት። ከዚህም በኋላ ከእሳት ውስጥ ወረወሩትና በዚያም ተጋድሎውንና ምስክርነቱን ፈጽሞ የሕይወት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቅዱሳን ሰማዕታት የቤተ ረዋ የታይን መታሰቢያ ሆነ። የሊቀ ጳጳሱ ገብርኤልም ዕረፍቱ ነው። የቴዎድሮስና የነጥራኒዮስ፣ የቅዱስ አውሳኒዮስ፣ የንስጥስዮስ፣ የዝያኖስ፣ የዮስጦስና የወንድሞቹ የአልሶር፣ የፍራጦስ፣ የቆዝሞስና የድሜያኖስ የተጋድሏቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። ውድ የተከበራችሁ የማተብ ሚዲያ መርሃ ግብር ተከታታዮች ከዩቲዩብ ባገኘነው መረጃ መሰረት 52% የምትሆኑት የቻናላችን ተከታታዮች ሰብስክራይብ ሳታደርጉ ይህንን ቻናል እንደምትመለከቱ ያሳያል። ስለዚህም ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንዲሁም ይህንን ቪዲዮ ሁልጊዜ ስትገቡ እንዲሁም ስትጨርሱ ላይክ በማድረግ ኮሜንታችሁ ላይ አሜን እያላችሁ በመጻፍ ያላችሁን ድጋፍ እንድታሳዩን እንገልጻለን። ይህንን ድጋፍ ከናንተ የፈለግነው የኛ መርሃ ግብር ከቀደሙት ወራት ጋር ሲነጻጸር ትንሽ የመቀዝቀዝ ጸባይ አሳይቷል። ስለዚህም አሁንም የናንተ ድጋፍ ስለሚያስፈልገን ይህን ስራችን የለፋንበትን በከንቱ እንዳይቀር ለብዙ ሕዝበ ክርስቲያን እንዲዳረስ ይሆንልናልና አሁንም የተለመደውን ድጋፋችሁን አድርጉልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።